ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች፣ የዛሬ ህግ ምክር በአይነቱ ለየት ያለና እጅግ ጠቃሚ በመሆኑ ሁላችሁም እንዳያመልጣችሁ እጋብዛችኋለሁ። የአንደኛው ተጋቢ የግል የነበረ ቤት ለልማት በሚል ቦታው ተወስዶ በምትኩ ሌላ ባዶ ቦታ እንዲሁም የገንዘብ ካሳ ቢሰጠውና ይህ ግለሰብ በትዳር ውስጥ እያለ ከትዳር አጋሩ ጋር በዚህ በምትክ በተሰጠው ባዶ ቦታ ላይ በተሰጠው የካሳ ገንዘብ ከትዳር አጋሩ ጋር አዲስ ቤት ቢሰሩ ተጋቢዎቹ ፍቺ ቢፈጽሙና የንብረት ክርክር በመካከላቸው ቢደረግ በዚህ አግባብ የሰራው ቤት ሌላኛው የትዳር አጋር የመካፈል መብት ይኖረዋል ወይስ አይኖረውም? ቤቱ የአንደኛው የግል ብቻ ነው ወይስ የጋራ የሚለው ወሳኝና ጠቃሚ ህግ ምክር ነው እማቀርብላችሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ይህንን ጉዳይ በተመለከተ በባልና በሚስት እዚሁ አዲስ አበባ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ የተደረገ የህግ ርክርን መሰረት አድርጎ በሰበር መዝገብ ቁጥር 2037 15 ጥር 23 ቀን 2014 እጅግ አስገራሚ የሆነ ውሳኔ ሰጥቷል። የባልና የሚስቱ እስከ ሰበር ድረስ ያላቸው ክርክርና ትንንቅም በጣም የሚገርም ነበረ። ይህንን እንግዲህ በዝርዝር ማቀርብላችሁ በመሆኑ እንድትገነዘቡትና እንድትማሩበት ዝርዝሩን ለእናንተ አቀርብላችኋለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። ጉዳይ የተፈጸመው እንግዲህ እዚሁ አዲስ አበባ ነው። የባልና ሚስት ጋብቻ በፍቺ ውሳኔ በፌዴራል የመጀመሪያ ደረጃ ፍርድ ቤት መፍረሱን ተከትሎ ሚስት ባል የጋራ ንብረት እንዲያካፍላት የንብረት ዝርዝር ታቀርባለች። የእንካፈል ጥያቄዋም ካቀረበችባቸው ንብረቶች ውስጥ እንግዲህ በቦሌ ክፍለ ከተማ ወረዳ 11 የሚገኝ ባልና ሚስቱ በትዳር ውስጥ እያሉ የሰሩት ቤት አንዱ ነው። ሚስትም እንግዲህ ይህንን ቤት በጋራ የሰሩት መሆኑን ገልጻ ልካፈል የሚል ጥያቄ ታቀርባለች። ባልም ለዚህ ጥያቄ በሰጠው መልስ ለፍርድ ቤቱ ክርክሩን ሲያቀርብ ይህ ቤት የጋራችን አይደለም፣ ከእናቴ በውርስ ያገኘሁት ቤትና ቦታ በመንግስት ለልማት በሚል በመወሰዱ ምትክ ቦታና ካሳ ተሰጥቶ የነበረ በመሆኑም በዚህ በተሰጠኝ ምትክ ቦታ ላይና በተሰጠኝ የካሳ ገንዘብ የተሰራ ቤት ስለሆነ ልትካፈል አይገባትም ሚስቴ። ባል ወይም ሚስት ከጋብቻ በፊት የሚሆን ከጋብቻ በኋላ በጋብቻ ውስጥ እያሉ በውርስ የሚያገኙት ንብረት የግል ሆኖ እንደሚቀጥል በቤተሰብ ሕጉ ተደንግጓል። የዚህ የአሁኑ ቤት ቦታውም ገንዘቡም መሰረቱ ከእናቴ በውርስ ያገኘሁትና የግል የነበረው ቤት በልማት ተወስዶ በምትክ በተሰጠኝ ቦታና የካሳ ገንዘብ የተሰራ ቤት ስለሆነ ሚስቴ ልትካፈል አይገባትም የሚል ክርክር ያቀርባል። የፌዴራል የመጀመሪያ ደረጃ ፍርድ ቤትም ቤቱ በጋብቻ ውስጥ የተሰራ ስለመሆኑ ከቦሌ ክፍለ ከተማ መሬት አስተዳደር ማስረጃ በማስቀረብ የሰው ምስክርም በማድመጥ ቤቱ በትዳር ውስጥ የተሰራ ስለመሆኑ በባልም ጭምር ያልተካደ ነው በማለት ሚስት ይህንን ቤት የመካፈል መብት አላት፣ ቤቱን እኩል ይካፈሉ በሚል ውሳኔ ይሰጣል። ባልም እንግዲህ በዚህ የፌዴራል የመጀመሪያ ደረጃ ፍርድ ቤት በሰጠው ውሳኔ ቅር በመሰኘት ይግባኙን ለፌዴራል ከፍተኛ ፍርድ ቤት ያቀርባል። ይግባኙን የተመለከተው ከፍተኛው ፍርድ ቤትም ባል በውርስ አግኝቶት የነበረውና የግሉ የነበረው ቤት በልማት ምክንያት ሲወሰድ በምትክ በተሰጠው ቦታና እንደዚሁም በካሳ በተገኘ ገንዘብ ስለሆነ ይህንን ቤት የተሰራው ይህ በካሳ የተገኘ ቦታም ሆነ ገንዘብ ደግሞ የግሉ ተደርጎ ስለሚቆጠር ይህ የተሰራው ቤትም የግሉ እንጂ ሚስት ልትካፈል አይገባትም በሚል የፌዴራል የመጀመሪያ ደረጃ ፍርድ ቤቱን ውሳኔ ይሽረዋል። ሚስትም እንግዲህ በተራዋ በዚህ ውሳኔ ቅር ተሰኝታ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ብታቀርብም ይግባኟ ተቀባይነት ሳያገኝ ቀርቷል። በመቀጠልም እንግዲህ ተስፋ ሳትቆርጥ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ የከፍተኛው ፍርድ ቤት እንደዚሁም ደግሞ የጠቅላይ ፍርድ ቤቱ የሰጡት ውሳኔ የሕግ ስህተት የተፈጸመበት ነው በሚል ይግባኟን ታቀርባለች። ባቀረበችውም እንግዲህ ይግባኝ ቤቱን በጋብቻ ውስጥ በጋራ የሰራ ነው። ይህ ቤት የግሉ ከነበረ
የግል ይባልልኝ ብሎ በፍርድ ቤት አላጸደቀም የሚል ቅሬታ ታቀርባለች። ባልም በሰጠው ምላሽ በውርስ ያገኘሁት ቤትና ቦታ ለልማት በመወሰዱ በተገኘ ምትክ ቦታና የካሳ ገንዘብ የተሰራ ቤት በመሆኑ ይህን ደግሞ በፍርድ ቤት የግል ይባልልኝ ብዬ ማቅረብና ማጸደቅ ስለማያስፈልገኝ የሚስት ጥያቄ ተቀባይነት የለውም፣ መካፈል የለባትም በሚል የተሰጠው ውሳኔ እንዲጸናልኝ በማለት ክርክሩን ያቀርባል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ይህ ቤት እንግዲህ የጋራ ነው ወይስ የግል የሚል ጭብጥ ይዞ ቤቱን ባልና ሚስት በትዳር ውስጥ እያሉ የሰረቱ መሆኑን በስር ፍርድ ቤት በቀረበ ማስረጃ የተረጋገጠ መሆኑን ከገለጸ በኋላ ባል ቤቱን ከመንግስት በተካፈለው የካሳ ገንዘብ በተሰጠው ምትክ ቦታ ላይ እንደሰራ ገልጾ የተከራከረ ቢሆንም የካሳ ገንዘቡን ለቤቱ ስራ ያዋለ መሆኑን በፌዴራሉ የቤተሰብ ሕግ አንቀጽ 58 መሰረት ቤቱን የግል ይባልልኝ በማለት ለፍርድ ቤት አቤቱታ አቅርቦና ፍርድ ቤቱ ደግሞ ይሄን ቤት የግል ሀብት መሆኑን ተቀብሎ ያጸደቀበትን ማስረጃ አላቀረበም። በመሆኑም ባል ይህ ቤት የግል ሀብቱ መሆኑን በሕግ አግባብ ሰነድ አቅርቦ ማስረጃ አቅርቦ ያላረጋገጠ በመሆኑ ቤቱ የባልና የሚስቱ የጋራ ንብረት እንጂ የባል የግል ንብረት ብቻ አይደለም በሚል የከፍተኛውን ፍርድ ቤት ውሳኔ ሽሮ የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔን አጽንቶታል። በመሆኑም የፕሮግራም ተከታታዮች ከጋብቻ በፊት በግል ጥረታችሁ ያፈራችሁትም ይሆን በውርስ ወይም በስጦታ ያገኛችሁት ቤት በልማት ምክንያት ተወስዶ የገንዘብ ካሳና ምትክ ቦታ ተሰጥቷችሁ አዲስ ቤት በዚህ በምትክ በተሰጣችሁ ቦታ ላይ በካሳ በተሰጣችሁ ገንዘብ ከትዳር አጋራችሁ ጋር አብራችሁ ብትገነቡ ይህንን የገነባችሁትን ቤት የግል ይባልልኝ ብላችሁ በትዳር ውስጥ እያላችሁ በፍርድ ቤት አጸድቃችሁ የሰነድ ማስረጃ ካልያዛችሁ በመካከላችሁ ችግር ቢፈጠር ሌላኛው የትዳር አጋር ይህንን ቤት ተካፋይ ይሆናል። ምክንያቱም የግል ይባልልኝ ብላችሁ እስካላጸደቃችሁ ድረስ። ነገር ግን እዚህ ጋር አንድ ጥያቄ እንደምታነሱ ይገባኛል። ይህንን ገንዘብ በካሳ ያገኘነውን ገንዘብ ቤት ሳንሰራበት በፊት የግላችን የነበረ ቤት ተወስዶብን ገንዘብ በካሳ ተሰጥቶን በባንክ ብናስቀምጠው ምን ይሆናል ውጤቱ? ሚስት ገንዘቡ በመቀመጡ ብቻ ልትካፈል ይገባታል የሚል ጥያቄ ልታነሱ ትችላላችሁ። ገንዘቡን ሌላ ንብረት ካልገዛችሁበት ገንዘቡ ዝም ብሎ ከተቀመጠ ይህን ማስረዳትም ከቻላችሁ በባንክ የተቀመጠውን ገንዘብ የመካፈል መብት የላትም። ይሄም ደግሞ የፌዴራል ጠቅላይ ፍርድ ቤት ከዚህ በፊት ሰበር ሰሚ ችሎቱ ማለት ነው በቅጽ 17 በሰበር መዝገብ ቁጥር 65708 ላይ አስገዳጅ ውሳኔ ሰጥቶበታል። ገንዘብ ከሆነ ራሱን ችሎ የሚቀመጠው በባንክ ያለ ገንዘብ በልማት በምትክ በካሳ የተሰጠ ገንዘብ መካፈል እንደማይቻል አስገዳጅ ውሳኔ ሰጥቶበታል። በመሆኑም እንግዲህ በተለይም በአሁኑ ሰዓት በአዲስ አበባ እንደዚሁም በክልሎች መንግስት የተለያዩ የመልሶ ማልማት ስራዎችን በከተሞች እየሰራ ቦታዎችን፣ ቤቶችን እየወሰደ ምትክ ቦታና የካሳ ገንዘብ ይሰጣል። ስለዚህ የህግ ምክር ለእናንተም ጠቃሚ እንደሚሆን አልጠራጠርም። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ አይረሳ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ